ዛሬ እንግዲህ ዕለተ ሰሉስ ይባላል። የሰሙነ ሕማማት ሁለተኛ ቀን ላይ እንገኛለን። ዕለተ ማክሰኞ ወይም ዕለተ ሰሉስ ብለን የምንጠራው ለስነ ፍጥረት ሶስተኛ፣ ለሰሙነ ሕማማት ደግሞ ሁለተኛ የሆነው ቀን ላይ እንገኛለን። እንደሚታወቀው የሰሙነ ሕማማት ዕለታቱ ልዩ ልዩ ስያሜ ያላቸው መሆኑን አስቀድመን ተመልክተናል። ይሄ ቀን ደግሞ በሁለት ስሞች ይታወቃል። አንደኛ የትምህርት ቀን ይባላል። ሁለተኛ ደግሞ የጥያቄ ቀን ተብሎ ይታወቃል። ማክሰኞ ማለት ነው፣ ወይም ደግሞ ሰሉስ ማለት ነው። ዕለተ ሰሉስ በሁለት ስሞች የመጀመሪያው ትምህርት ተብሎ የሚታወቅበት ወይም የትምህርት ቀን የሚባልበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ትምህርቶች የሚታሰቡበት ዕለት ስለሆነ ነው። በዚህ ቀን በዕለተ ሰሉስ ወይም ማክሰኞ ቀን ብቻ ያስተማረው ትምህርት አይደለም የሚታሰበው፣ ሁሉም ትምህርቶች አጠቃላይ ይታሰቡበታል። ግን ለምንድን ነው ማክሰኞ ተለይቶ የትምህርት ቀን የሚባለው? በብዛት ጌታ ወደ መጨረሻው አካባቢ ያስተማራቸው ትምህርቶች በብዛት ያስተማረው ዕለተ ሰሉስ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 22፣ 23፣ 24፣ 25 እነዚህ ትምህርቶች በማክሰኞ ቀን እንደተሰጡ ይታመናል። በስፋት የሰጣቸው ያስተማራቸው ትምህርቶች በዚህ ቀን የተሰጡ ትምህርቶች ናቸው። እነዚህ ብቻ ሳይሆን የዮሐንስ ወንጌል ምዕራፍ 13፣ 14፣ 15 እነዚህ ሁሉ አስቀድመው 16 አስቀድመው ዕለተ ሰሉስ ላይ የተሰጡ ትምህርቶች ናቸው። ያው ወንጌላውያን ሲጽፉ ከሐሳቡ ጋር ፍሰቱ እንዲገናኝ ያንን ጠብቀው ይጽፉታል። ለምሳሌ አሁን የዮሐንስ ወንጌል ምዕራፍ 13 ያው ሐሙስ ማታ የተፈጸመ ታሪክ መሆኑን ከዛ አያይዞ ትምህርቱን ያስቀምጣል። ነገር ግን ብዙዎቹ ትምህርቶች ግን ቀደም ብለው የተሰጡ ናቸውና ስለዚህ ዕለተ ሰሉስ ላይ ማክሰኞ ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰፊ ትምህርት የሚነገርበት ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 21 ላይ በስፋት ጌታውን ስለ ፈሪሳውያን ያስተማረው ትምህርት አለ። በምሳሌ በዓለ አጸደ ወይን ብሎ የወይኑ ባለቤት ብሎ ያስተማረው ትምህርት አለ። የማቴዎስ ወንጌል ምዕራፍ 22 ላይ ስለ ንጉሱ ሰርግ ሁሉም ተዘጋጅቶ ስለተጠሩት ሰዎች ስለነሱ ያስተማረው ትምህርት ይገኛል። ከዛ የማቴዎስ ወንጌል ምዕራፍ 23 ላይ ደግሞ ስለ ጸሐፍት ስለ ፈሪሳውያን የተናገረው ተግሳጽ ወይም ዘለፋ ካህናት እየተባለ በወቅቱ የነበሩትን ሊቃነ ካህናትን የገሰጸበት ትምህርት ተጽፏል። ይህም ማክሰኞ ቀን የተሰጠ ትምህርት ነው። የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 እነዚህ ሁለቱ የደብረ ዘይት ወንጌል ተብለው ይታወቃሉ። የደብረ ዘይት ወንጌል እንግዲህ ተብሎ የሚታወቀው ጌታ በደብረ ዘይት ስላስተማረው ነው እንጂ የመጨረሻ የፍርድ ቀንን የሚጠቁሙ ስለሆነ መጨረሻ ላይ የተሰጠ ትምህርት እንደሆነ ይህም ዕለተ ሰሉስ ላይ ወይም ማክሰኞ ቀን የተሰጠ ትምህርት እንደሆነ ይታሰባል። ይህም ማለት መጋቢት 20 እሁድ 22 ነው፣ ሰኞ 23፣ ማክሰኞ 24፣ በእኛ አቆጣጠር መጋቢት 24 ቀን ያስተማራቸው ትምህርቶች ናቸው። እነዚህ ትምህርቶች ለዚህ ነው የፍጻሜ ትምህርትን፣ የምጽአት ትምህርትን፣ የፍርድ ትምህርትን የሚያመለክቱትም ለዛው ነው። ምዕራፍ 25ንም ስንመለከት እንደዛው ነው። የደናግሉን፣ የቆነጃጅቱን እነዚህ ሁሉ ትምህርቶች ዕለተ ሰሉስ ላይ ይታሰባሉና በዚህ ምክንያት ማክሰኞ የትምህርት ቀን ይባላል። የሚበዛው የጌታ ትምህርት የመጨረሻዎቹ ትምህርቶች በማክሰኞ ቀን የተሰጡ ትምህርቶች ናቸው። በወንጌሉ ቅደም ተከተል መሰረት አስቀድመን እንደገለጥ ነው ሰኞ ላይ የተመዘገበው በለሲቱን እንደረገማት ነው የተመዘገበው። ማክሰኞ ላይ ግን ሰፊ የሆኑ ረጅም የሆኑ ትምህርቶችን ጌታ አስተምሯልና በዚህ ምክንያት ዕለተ ሰሉስ የትምህርት ቀን ተብሎ ይታወቃል። የጌታ ትምህርት የሚታሰብበት። ሁለተኛ ዕለተ ሰሉስ የጥያቄ ቀን ተብሎ ይታወቃል። የጥያቄ ቀን የሚባለው ለምንድን ነው? ጸሐፍት ፈሪሳውያን፣ ሰዱቃውያን የተለያዩ ጥያቄዎችን የጠየቁበት ጊዜ ነው። ይህም የማቴዎስ ወንጌል ምዕራፍ 21 ላይ አለ። እንዲሁም የማቴዎስ ወንጌል ምዕራፍ 22 ላይም ተጽፎ ይገኛል ጥያቄዎቹ። የመጀመሪያው ጥያቄ አስቀድመን እንደገለጥ ነው ቤተ መቅደሱን በሚያነጻበት ጊዜ እነዚህ ወንበዴዎች፣ ሌቦች፣ ሽፍቶች እያለ ይሸጡ ይለውጡ የነበሩትን ሰዎች እየገፈተረ ነበር ያስወጣቸው የነበረው። እየገፈተረ እየገረፈ ወርቃቸውን ብራቸውን እየገለበጠ ነበር ያባረራቸው የነበረው እና የአባያትን ቤት የሌባ የወንበዴ ዋሻ ያደረጋችሁት እያለ ሲናገር ሰምተው ስለነበረ ጸሐፍት ፈሪሳውያን ቀርበው በመባህ የተመኑ ትገብር ዘንተ የሚል ነበር ጥያቄ። በማን ስልጣን ይህንን ታደርጋለህ ብለው ነው የጠየቁት። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ ተጽፏል ይሄ ጥያቄ። የመጀመሪያው ጥያቄ የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ እና ካህናቱ ቀርበው በማን ስልጣን ነው የምታደርገው? የምትገርፈው አንተ ማን? የምታስወጣው አንተ ማን? የምታሳድደው አንተ ማን? ይህንን ስልጣን ማን ሰጠ ብለው ጠይቀውታል። የጥያቄ ቀን የሚባለው ለዚህ ነው። ከዛ ጌታ ሲመልስ ምንድን ነው ያላቸው? እኔም አንድ ጥያቄ ጠይቃችኋለሁ፣ ይህንን ከመለሳችሁልኝ እኔም መልስ እሰጣችኋለሁ አለና እሱም ጥያቄ ጠየቃቸው። ይሄኛው ጥያቄ ምን የሚል ነው? የጌታ ጥያቄ የዮሐንስ ጥምቀት ከወዴት ናት? ማየቴ ጥምቀቱ ለዮሐንስ፣ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው ናት ብሎ ጠየቃቸው። የጥያቄ ቀን የሚባለው እነሱ መጠየቃቸው ብቻ ሳይሆን ጌታ መልሶ ስለጠየቃቸው ነው። እና እነሱም ተጨነቁ። ከሰማይ ነው ብንል ለምንድን ነው ያላመናችሁበት ብሎ ያፋጥጠናል ብለው ፈሩ። አይ ከሰው ነው ደግሞ ብንል ብዙ ሰዎች ዮሐንስን እንደ አምላክ ያዩታን፣ እንደ ነቢይ ያዩታን፣ ይፈሩታል፣ ያከብሩታልና ከሰው ነው ለምን ትላላችሁ ብለው ህዝቡ ይጣሉናል ብለው ፈሩ፣ ተጨነቁ። በዚህ ምክንያት የመለሱለት መልስ ምን የሚል ነው? አናውቅም
የሚል ነው የመለሱለት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ ምንድን ነው ያላቸው? እናንተ ይህንን ካልነገራችሁኝ እኔም ደግሞ ይህንን በማን ስልጣን እንደማደርግ አልነግራችሁም አላቸው። የጥያቄ ቀን የሚባለው ለዚህ ነው። ጥያቄው መጠየቁ ብቻ ሳይሆን አልተመለሰም። እሱ ብቻ ሳይሆን ጌታ የጠየቀውንም ጥያቄ እነሱ አልመለሱትም። ጌታም አልመለሰላቸውም፣ እነሱም አልመለሱለትም። በዚህ ምክንያት የጥያቄ ቀን ተብሎ ይታወቃል። ይህ ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 22ም ደግሞ ስንመለከት ሰዱቃውያን መጥተው የጠየቁት ጥያቄ አለ። እነዚህ ሰዱቃውያን ትንሣኤ ሙታን የለም ብለው የሚከራከሩ ናቸው እና ጌታችንን መጥተው አንድ ሰው ሚስት አግብቶ ሳይወልድ ቢሞት ከዛ ደግሞ ታናሽ ወንድሙ ዘር ለመተካት ብሎ ለታላቅ ወንድሙ ዘር ለመተካት ብሎ የታላቅ ወንድሙን ሚስት አግብቶ ግን ሳይወልድ ቢሞት፣ ሁለተኛውም እንደዛ፣ ሶስተኛውም እንደዛ እስከ 7 ድረስ 7ቱም ወንዶች ቢያገቧትና ቢሞቱ ልጅ ሳይወልዱ ከዛ ትንሣኤ ሙታን አለ የምትል ከሆነ ወይም ደግሞ በኋላ ዘመን ሙታን ይነሳሉ የምትል ከሆነ ይህች ሴት ለማንኛው ትሆናለች? ወይ ደግሞ ማንኛውን ታገባለች? የመጀመሪያውን ነው ወይስ ሁለተኛውን ወይስ ሶስተኛውን የትኛውን ወይስ ለ7ቱ ነው የምትሆነው ብለው ጌታን ሰዱቃውያን ጠይቀውታል። እና ሁለተኛው የጥያቄ ቀን የሚባለው ለዚህ ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስም መጽሐፍትን ባለማወቃችሁ ትስታላችሁ ብሎ ከገሰጻቸው በኋላ ከሙታን ከተነሳን በኋላ የምንኖረውን ኑሮ የምንኖረውን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ አስረድቷል። እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው ብሎ እና አብርሃምን እና ይስሐቅን እና ያዕቆብን ይጠቅሳል። ይሄ ብቻ ሳይሆን እንደ ሰማይ መላእክት እንደምንሆን የሰማይ መላእክት አያገቡም፣ አይጋቡም፣ አይበሉም፣ አይጠጡም ሕያዋን ሆነው እንደሚኖር ሁሉ ከሙታን ተለይተን ከተነሳን በኋላ የመላእክትን ዘመን የመላእክትን ሕይወት እንደምንኖር ጌታችን መድኃኒታችን ኢየሱስ ክርስቶስ አረጋግጦልናል። ይህም በሊቃውንቱ አጠራር ሀዩ ከመ መላእክት ተብሎ ይጠራል። እንደ መላእክት መኖር ወይም የመላእክትን ሕይወት ገንዘብ ማድረግ ማለት ነው እና ስለዚህ የጥያቄ ቀን ተብሎ ይጠራል። ለዚህ ለጥያቄ ደግሞ ጌታችን መልስ የሰጠበት ነው። ይሄኛው ተመልሷል። እነዛኞቹ ግን እነሱ የጠየቁትም አልተመለሰም፣ እሱ የጠየቃቸውም አልመለሱለትም። አሁን እንደዚህ ሲባል መልሱ አይታወቅም ማለት አይደለም። ነገር ግን የጠየቃቸው ጥያቄ እነሱ መመለስ ካልቻሉ ፈቃደኞችም ካልሆኑ ይሄኛውን ቢነግራቸው ስለማይረዱት ልባቸውም ጠማማ ስለሆነ ቅን ስላልሆነ በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ መልሱን አልነገራቸውም። በዚህ ምክንያት ዕለተ ማክሰኞ የትምህርት ቀን የጥያቄ ቀን ተብሎ ይታወቃል ማለት ነው። መልእክቱስ ምንድን ነው? የተከበራችሁ ክርስቲያኖች እንግዲህ እነዚህ እያንዳንዱ ዕለታት ስያሜዎች አሏቸው። ስያሜውን ደግሞ ወደኛ ሕይወት ስናመጣው ያለው መልእክት ምንድን ነው የሚለውን እሱን ጥቂት እናሳይ። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት እንድንረዳ ነው። አሁን ዕለተ ሰሉስን ወይም ማክሰኞን የጌታ የትምህርት ቀን ብለን ብቻ እንድናልፈው አይደለም። የጌታ ትምህርት አንደኛ ምን ነው? የሰሙነ ሕማማት አንዱ ትልቅ አስደናቂው ነገር በጣም ብዙ መጽሐፍት ይነበቡበታል። በግብረ ሕማማት ውስጥ ያሉ የተለያዩ ሊቃውንት የተናገሯቸው ያስተማሯቸው ትርጓሜያት፣ የኦሪቱ የሐዲስ ኪዳኑ ትርጓሜዎች እነዚህ ሁሉ ይነበባሉ እና በሰሙነ ሕማማት አብዝተን የጌታን ትምህርት የምንመረምርበት ወንጌልን ለመረዳት ጥረት የምናደርግበት ጊዜ ነው። ስለዚህ የትምህርት ቀን ሲባል የጌታ ትምህርት ምንድን ነው፣ ምን ብሎ አስተማረ የሚለውን እሱን እንድንረዳ ነው። በዓለም ላይ ካሉ እጅግ በጣም ውድ ነገሮች፣ የሚጠቅሙ ሕይወት የሚሰጡ ነገሮች የጌታ ትምህርቶች ናቸው በመጀመሪያ ደረጃ። ከዛ በኋላ ያሉት ሌሎች ቅዱሳት መጽሐፍት አሉ። በተለያዩ ሊቃውንት በተለያዩ ቅዱሳን የተደረሱ የቅዱሳን አባቶቻችን ገድላት፣ ድርሳናት እነዚህ አሉ። ስንክሳር አለ፣ እነዚህ አሉ። ከነዚህ አስቀድሞ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት የሚሰራ የሚጠግን የሚገነባ ሕይወትን የሚሰጥ ሕይወትን የሚያድስ በረከትን የሚሰጥ ሕዋሳትን የሚቀድስ ነፍስን የሚቀድስ ነውና ስለዚህ አስቀድሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ማወቅና መረዳት ይገባል። ይሄ ብቻም አይደለም። ይቺ ኦርቶዶክሳዊት ቤተክርስቲያን የጌታ የትምህርት ቀን ብላ ማክሰኞን ስትሰይም ከጌታ ጋራ በትምህርቱ መግባባት ማውራት መቻል ማለት ነው። ለምሳሌ ጌታ በተለያየ ጊዜ ለግለሰቦችም ጭምር ያስተማራቸው ትምህርቶች አሉ። ለኒቆዲሞስ ያስተማረው ትምህርት አለ። ለሳምራዊቷ ሴት ያስተማራት ትምህርት አለ። በጉባኤ መካከል ያስተማረው ትምህርት አለ። ለሐዋርያት ለብቻቸው ያስተማራቸው ትምህርት አለ። ለ120 ቤተሰብ ያስተማረው ትምህርት አለ። እነዚህን ትምህርቶች ወክሎ ተገብቶ መስማት ማለት ነው። ለምሳሌ ለኒቆዲሞስ ያስተማረውን ትምህርት እንደ ኒቆዲሞስ ሆኖ መስማት፣ ለሳምራዊቷ ሴት ያስተማረውን ትምህርት እንደ ሳምራዊቷ ሴት ሆኖ መስማት። ልክ ውሃ እየቀዳች የተማረችውን ትምህርት እኛም የተለያዩ ምንቀዳቸው ነገሮች አሉ። ስራችንን እየሰራን መስማት፣ ህይወታችንን እየኖርን በአግባብ በስርዓቱ መስማት፣ ንግዳችንን እየነገድን መስማት፣ በበጎ ነገር እየተሳተፍን መስማት፣ የጌታን ትምህርት መስማት፣ እነዚህ ናቸው ዋናው ዓላማና ስለዚህ የጌታን ትምህርት መመርመር ማወቅና መረዳት የሚገባን ጊዜ ነው። በዚህ ምክንያት ይሄ ቀን የትምህርት ቀን ይባላል። ይሄ ብቻም አይደለም። ወደ መጨረሻው መልእክት ደግሞ ስናመጣው ትምህርቱ እኔ ላይ ምን አይነት ፍሬ አፍርቷል፣ ምን ሰርቷል ብሎ ማሰብ። ጌታ ለምሳሌ ስለ ጾም ያስተማረው ትምህርት አለ፣ ስለ ጸሎት ያስተማረው ትምህርት አለ፣ ስለ ምጽዋት ያስተማረው ትምህርት አለ፣ ስለ አእምሯችን ስለ ልባችን ያስተማረው ትምህርት አለ፣ ስለ እውቀት ያስተማረው ትምህርት አለ፣ ስለ ክህነት ያስተማረው ትምህርት አለ፣ ስለ መታዘዝ፣ ስለ ትህትና፣ ስለ የዋህነት፣ ስለ ትዕግስት ያስተማረው ትምህርት አለ እና እነዚህን ትምህርቶች በህይወታችን ጨው አድርጎ ማስገባትና እሱን በተግባር ማሳየት ነው እንጂ ዝም ብሎ የትምህርት ቀን ሲባል በቃ ጌታ ትምህርት ያስተማረበት የሚታሰብበት ቀን ነው ብሎ ማለፍ ብቻ አይደለም።
የተከበራችሁ ክርስቲያኖች እያንዳንዱ የቤተ ክርስቲያን በዓል ወደ ህይወት ይለወጣል፣ ወደ ህይወት ይቀየራል፣ ወደ ተግባር ይለወጣል፣ እኛ እንድንጠቀምበት ነውና ስለዚህ የትምህርት ቀን ሲባል የጌታን ትምህርት በህይወታችን ተግባራዊ ለማድረግ የምንነሳበት ነው። የጥያቄ ቀን ደግሞ ሲባል ጥያቄዎች አያልቁም። በአእምሯችን የሚፈራረቁ ጥያቄዎች አሉና አንዳንድ ጊዜ በጸሎት መልኩ የምናቀርባቸው ጥያቄዎች አሉ። በሃይማኖት መልኩ የምናቀርባቸው የሚነሱ ጥያቄዎች ይኖራሉ። እነሱን ጥያቄዎች በአግባብ በስርዓት በትህትና ማቅረብ እንዳለብን የሚያሳይ ነው። ለምሳሌ ጸሐፍት ፈሪሳውያን በትዕቢት ነው የጠየቁት ጌታ። ምን አገባህ አንተ ይሄን የምታደርገው ምን አገባህ? ማን ስልጣን ሰጥቶ ነው? ከየት መጥተህ ነው ብሎ በንቀት ነው የጠየቁት። ጸሐፍት ፈሪሳውያን በንቀት ስለጠየቁት፣ ለምሳሌ ጌታ በትህትና የጠየቁትን ጥያቄ በትህትና መልሷል። የኒቆዲሞስ ጥያቄ የትህትና ጥያቄ ስለሆነ መልሶለታል በትህትና። የሳምራዊቷ ሴት ጥያቄም አንተ አይሁዳዊ ስትሆን እንዴት ከኔው ከውሃ ትለምናለህ እያለች ስትጠይቀው በስነ ስርዓት መልሶላታል። ሐዋርያትም እንደዚሁ በትህትና ስለሆነ የሚጠይቁት በትህትና መልሶላቸዋል። በትህትና ለጠየቁ ሰዎች በትህትና ተመልሶላቸዋል። በትዕቢት በኑፋቄ ሆነው በንቀት ለሚጠይቁ ሰዎች ግን ጥያቄ አይመለስላቸውም። ስለዚህ የተከበራችሁ ክርስቲያኖች ጥያቄዎቻችንን ስንጠይቅ ሃይማኖታዊ ይሁን ምንም ይሁን እነዚህን ጥያቄዎች ስንጠይቅ በትህትና መጠየቅ እንዳለብን የሚያሳይ ነው። አንደኛው ይሄ ነው። ሁለተኛው በጸሎት የምንጠይቃቸው ጥያቄዎች የማይመለሱ ጥያቄዎች አሉ። እነዚህ ጥያቄዎች አንደኛ የማይመለሱት የማይጠቅሙን ሊሆኑ ይችላሉ። የማይጠቅሙን ከሆነ እግዚአብሔር ዝም ይላል። ለምሳሌ አንድን ነገር እግዚአብሔር ይህን አድርግልን፣ ይህን አድርግልን፣ ይህን ስጠን ብለን ደጋግመን ጠይቀን እግዚአብሔር ግን ዝም ሊል ይችላል። ለምን? ያ የሰጠን ነገር ያ የምንጸልይበት ጉዳይ ከሃይማኖት የሚያስወጣን ከሆነ ከቤተክርስቲያን የሚለየን ከሆነ ከእግዚአብሔር ጋር የሚያጣላን ከሆነ እግዚአብሔር ይከለክለናል። ስለዚህ የማይመለሱ ጥያቄዎችም አሉ ማለት ነው። ይህ ብቻ ግን ደግሞ ሳይሆን በጥርጣሬ የምንጠይቅ ከሆነ በትዕቢት ሆነን በክፋት ሆነን በቂም ሆነን በበቀል ሆነን የምንጸልይ ከሆነ እግዚአብሔር ያዘገይብናል። ይህንን አባቶቻችን ሲናገሩ ማር ይስሐቅም ሲናገር ጸሎቱ ለመስተቀይም ከመዘር ዘወድቅ ማእከለ አስዋክ ይላል። ለምሳሌ የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው ይላል። ልክ አድጎ ፍሬ ሊያፈራ ሲል እሾሁ አጣብቆ ይይዘዋል። ስለዚህ የሚፈልገውን ፍሬ እንዳይሰጥ ያደርገዋል ማለት ነው። ስለዚህ የተከበራችሁ ክርስቲያኖች ጥያቄዎቻችንን በጸሎት የሚሆን በሃይማኖት ጉዳይ ያሉ ጥያቄዎችን ቢሆን ስናቀርባቸው ከትዕቢት ነፃ የሆኑ ከንቀት ነፃ የሆኑ እና ትክክለኛ ለመረዳት ለማወቅ እንዲሁም ደግሞ በፍጹም እምነት በፍጹም ትህትና የቀረቡ መሆን እንዳለባቸው የሚያሳዩ ናቸው። ስለዚህ ማክሰኞ ይህንን ይነግረናል። በዕለቱ የትምህርት ቀን የጥያቄ ቀን ተብሎ በእነዚህ ብዙ ትምህርቶችን እናገኛለን ማለት ነውና ስለዚህ ዕለተ ማክሰኞ የሰሙነ ሕማማት ሁለተኛው ቀን የጥያቄ ቀን የትምህርት ቀን ተብሎ ይታወቃል። አምላካችን እግዚአብሔር ከጌታ ትምህርት ተምረን ጥያቄዎቻችንን አቅርበን በትህትና ሆነን አምላካችን በልቡናችን በሕይወታችን የምንጠይቀውን ጥያቄ እንዲመልስልን የእርሱ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።